ልከስር ነው መሰለኝ ሟች ጠፋ በእናትህ ሲያሳዝን በእናትህ ና አግዘው ና ምንድነው ና እዛ ጋር ሰው ተቸግሯል አይ ወይነዶ ልቤ አንቺን ፍቅር ተላምዶ ምን ልጨምር ብሉ እንጂ ኧረ በቂ ነው ባልሽ ታደሉ እኔ እኮ እንደዚህ ቻይንስ ባለሙያ ሚስት ብኖር እጅሽ ይባረክ የምር ኧረ ሲንግል ነኝ አትይም እንጂ አንድ ጉድ ሲንግል አይደለችም ይኸው ባልየው መጣ ጎሽ እየተጎራረስክ ባልየው ሲደርስ አሁን አስበው እንዴ ባሌ ና ብላ እንጂ የሚወድ ሰው ሲበሉ ይደርሳል ይባላል ና አንተ ና ብላ እንጂ እንዴ ና ጉረስ እንጂ ናቲ ጉረስ ብላ እንጂ በቃኝ ኧረ ብላ ምሽ በላ በቃኝ አልኩሽ አይደል እንዴ አትሰምኝም እንዴ ሰላም ምርጥ እንዴት ናችሁ? ዩቲዩብ ነኝ ኮቨር ቻናሉ በድጋሚ መጣችሁ ለማኑ ሉፒስ እኔ በጣም ድራኒ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበድ ቪዲዮ ሰላም ምርጥ እንዴት ናችሁ? ዩቲዩብ ነኝ ኮቨር ቻናሉ በድጋሚ መጣችሁ ለማኑ ሉፒስ እኔ በጣም ድራኒ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበድ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ቪዲዮ ደግሞ ሰው እንዲደርስ ላይክ ብታደርጉኝ ይረዳኛል ማለት ነው። ወደ ቪዲዮ በትንሹ የምትደሰችልኝ ነገርስ ወይ አስተዋወቀና ረሞኛ ያካነበረ መጣ አብረን እንበላ ሰርፕራይዝ ልታረጋና ያረዳ ልጅ የኔ ጀግና ሚስት የኔ ጠንካራ እስኪ ነገር ተቀበይ ተረሸተት ይደረጋል መጀመሪያ ትንሽ ኧረ ደስ ስትል የረሳሽው ነገር አለ የረሳሽው ነገር የለም ሱቅ ላመጣልሽ ነበር ላስገብቼ መሸብኝ እንጂ ከጀግና ስለሆንሽ የኔ ልዩ ስጦታ ስለሆንሽ የሚገባሽ ብቻ በቃ አሁን ከዚህ በኋላ ሃፒ ሆና ነው መሰራው ሰራዋን ያረዳልች እስቲ ሁላችሁ ባሎች እውነት ይልመደባችሁ ግን እንደዚህ ያርጋችሁ ቤት ሚስቶቻችሁን በቃ አበባው ምወጭ ያለውን በዚህ 1000 ብር ላይ ያወጣ ይችላል በዚህ ደስተኛ ያረጋታል በቃ ከስራም ከምንም ስትመለሱ እጃችሁ ላይ የሆነ እሷን የሚያስደስት ነገር ይዛችሁ ግቡ ያረዳ ልጆች 90 ሴንቲሜትር አልጋ ብንገዛ ይሻለን ነበር ወይኔ አባቴ ደስ ሲሏ ኧረ ውድዬ ጠጋ በይልኝ ትንሽ ልውድቅ ነው ጫፍ ላይ ነኝ እኮ ያለሁት ጫፍ ላይ ያለሁት ቦታ የለኝም የለሽም ቦታ ምንም ቦታ የለም አልጋው እኮ አንሱ አይደለም አንሱ አይደለም 2 ሜትርም 3 ሜትርም በገዛ መታ ዳሩ ላይ ገፍትራ ነው ምጥልህ በቃ መለጠፍ ስለምትወድ ነው ገባ ሃይ በ5 ደቂቃ የሚደርስ ሁላችሁም ልትሰሩ የምትችሉትን ቀላል ቁርስ ላሳያችሁ። አየሽ ሁላችንም መስራት የማንችለው ምን በመክንያ መሰለሽ ይሄንን እንደ ቁርስ አማራጭ መጠቀም ትችላላችሁ። በመጀመሪያ እንቁላል ምናን የለንም እኛ ኢኮኖሚካሊ ደሃ ነን ገባሽ ጨው አድርገን እናቀላቅላለን። ሁላችንም መስራት የማንችለው ግን ሙያ ስለሌለን ሳይሆን ከኢኮኖሚው አኳያ ነው። በኋላ መጥበሻችን ላይ ዘይት አግለን ያቀላቀልነውን እንቁላል እንጨምራለን። እንቁላሉ ሳይበስል እኔ ስላይስ ዳቦን የተጠቀምኩት በሁለቱም በኩል ካስነካም በኋላ ቴስቱ ቆንጆ እንዲሆን ሰሊጥ እንጨምርበታለን። ሰሊጥ ምናን ከዛ እንደዚህ ከገለበጥ ነው በኋላ ቺዝ እናደርግበታለን። ቺዙ እንደቀለጠልን በትኩሱ ከፈለጋችሁት ሶስ ጋር ብታቀርቡ እኔ እኮ የኢትዮጵያን ሕዝብ እኔን ምናምን በተለይ ያልተረዳችሁን ነገር ምን እንደሆነ ታውቃላችሁ ግን ቆንጆ ቁርስ መስራት እንደዚህ አይነት ሼፎች መታችሁ ምግብ ስትሰሩ አማራጭ ነው። ሁላችሁ የሆነ የሙያ እጥራት ይመስላችኋል እኛ በየቀኑ ሽሮ ያስበላን ኑሮ ኢኮኖሚው እኮ ነው ያረዳልጅ ቢኖርንማ ላንቺ ራሱ እኔ ማስተምርሽ ስንትና ስንት ሙያ ነበረ። ጥርሳችሁ ላይ ብሬስ ያሰራችሁ ሰዎች ብር ስላላችሁ ወይ ሀብታም ስለሆናችሁ አይደለም ብሬስ ያሰራችሁ ገጣጣ ስለሆናችሁ አትመጣደቁ ገጣጣነት እኔ ልንገርህ ገጣጣም ነኝ ደሃም ነኝ ግን ይኸውልህ ገባ አሁን ይሄን ኦፌንድድ የማልሆንበት ፋክት የሆነ ነገር ነው። አሳምሮ ውበት ቢያጥላት ፍቅራታ ልጅነት አላት ምንድነው ተመኝቼው ድንቁበቷ እንደላከው ልጅነት ወይኔ አልተሳካም። በማስቲካ ጉርሶ በቃ ይዘው ሸራ ሊበላ ዋጥ እሷን ማስቲካውን ትውጧል። የዚህን ያህል ነው መጠላ ፍቅርን ስትለግስ በምላሹ ስጣት ነፍሷን አስደስተው እንደ ውሃ ሙላ ዘካርያሱ ቆመ።
ወንድ ካልሆንክ ይሄ ሲቹዌሽን አይገባህም ነው የምልህ። በቃ ስቃይ እኮ ነው እንዲህ በቃ ስቃይ። በቃ ሻወር ቤት ገብተህ 12 ሰዓት ላይ አድርገው ተመለስ። መሽቷል። ዛሬ የልባን ወደ ቤት ገባ። እሳቸው እየጠበቀች ነው አምሽተህ። የተባረካችሁ ሰዎች ደከመህ ደግየንሽ አማን ነው ወሎ ትያለሽ። ዝገት ዛሬ ደክሞኛል። እንኪ እቺን ያስልጨት yes baby እራት ተዘጋጅቶ ቡና አንተን እየጠበቀች ምንም ነገር በቃ ሴታ ዛሬ ጥሩ ውሎ አለ አልኩኝ። ፍሉሃ ሙቃ ወይኔ ልታጥበው ነው፣ ወይኔ ልታጥበው ነው። አረ ቤቢ አረ ተይ ታውቃለህ ግን ማለት ነው እኔ አሁን ግሌዝ ምናምን አላረግም። በቃ ትዳር ከፈጣሪ ይሰጥ፣ በቃ ምንም አይደለም። ትዳር ከፈጣሪ ሲሰጥ አንተ ስንት ሰው እኮ በነገር ይቀበልሃል እኮ። እራት አስተካክላ እግርህን የምታጥብ ሚስት መጽሐፍ ቅዱስ ላይና ቁርአን ላይ ምናምን ቀረ እኮ። በቃ እንዲህ ማን ያደርጋል በዚህ ዘመን? አሁን እንዲህ የምታረጉ ሚስቶች አላችሁ የሆነ ምንም የሚጨምር ነገር የለም። እኔ ይሄን አላምንም። እኔ በቃ ትዳር ካልተሰጠህ ዝም ብሎ እንዲሁ ገብተህበት እንዲህ እኮ አይሆንም፣ እንዲህ ምርጥ አይሆንም እኮ ያረደልኝ። እኔ ብር እግዚአብሔር ይመስገን ክብር ይስጥልኝ ውድ። አሜን አባቴ። እውነት እንደዚህ አይነት ትዳር ይስጣችሁ። በቃ አሜን እያላችሁ ኮሜንት ላይ ጻፉ። ያረደልኝ በይና ምን ያስፈልጋል? በቃ ያው እንደ ህፃን ልጅ እየተንከባከበችው እኮ ነው ማለት ልጁን። አመሰግናለሁ። እሺ ነው ውድ አሜን። ላይክ የዚህን ያህል ራሱ እኮ ፍቅር መሆን እኮ አይጠበቅበትም። አንዳንድ ጊዜ ከነገር የጸዳ ላይፍ ራሱ ካለ የሆነት በጣም አሪፍ እኮ ነው የምልህ። ደግሞ ኢኮኖሚካሊ ስቴብል ስትሆን ደግሞ እንዲህ አይነት ጸዴ ራት ደግሞ ትሰራልሃለች። ገባህ? መረቅ ጥብስ ምን ትፈልጋለህ? በቃ እግርህን ታጥማለች። ቅድም ፀጉር ቤት ሄደሻል እና ቅቤ ተቀባው። አረ በሬዱ ሹሩባይን ተሰራ ሲያምርብሽ ግንባር ይላል። ግንባር ማለት ጋማ ተጫውቱበት። ቀና አንተ እንዲህ ትላታለህ። ያምራል። የተባረከች ሚስት ውድዬ፣ እንዴት ነው? ይጥማል። ቦጦ ከመሃሉ እየጠራረግ እና መሃሉ ይኸውልሽ እንደው ለምን 50 ጫው እንዲህ ሙጅር ብታረጊበት ራሱ ጣፍጦት ይበላል። በቃ ምንድነው ለምን መሰለሽ ሲጀምር ላይ ጣፍጥልሽ አይችልም። አንቺ በጣም እውነት ኢንሳይድ ኤንድ አውት ቢዩቲፉል ፐርሰናሊቲዋ፣ ማንነቷ፣ ሁሉን እድለኛ ሰው ነህ ነው የምልህ። ያረደ ልጅ አንተ ዜሮ ሰላም ነው፣ ዜሮ ትክክል ነው፣ ዜሮ የስኬታችን ምንጭ ነው። እዚህ የደረስነው በዜሮና በዜሮ ብቻ። ሌላው ስሜት አድካሚ ነው፣ ሰላምን ያሳጣል። ይህንን ሰላማችሁን ደግሞ እንዳያበላሽባችሁ አትፍቀዱላቸው። ካጠገባችሁ ዜሮ ያልሆነ ካለ ለሰራዊታችን ይጠቁ። ሰዓት አልቋል። ውጡ። ዜሮ ከተወለዱ ጀምሮ ማውቀው ይሄን ፋብሪካ ነው። ዜሮ ወረዳ ይሉታል አለቆቻችን። ያደግነው ይሄን መፈክር ያለማቋረጥ እየሰማን ነው። ቬክተር ጌም ነው እንዴ? ማሳየት ስንፍናና ደካማነት መሆኑ፣ ዜሮ ደግሞ ጀግንነትና ስኬታማ መሆን እንደሆነ እየተማርን ያደግነው። 9 ኢንስፓየርድ ባይ ቬክተር። አንዳንዳችን መለያ ስማችን ቁጥር ነው። ሰዓት አልቋል። ውጡ። ተመሳሳይ ህይወት፣ ተነሱ። መነሳት፣ መዋጥ፣ መብላት፣ መመርመር፣ መስራት ውጭውን አይተነው አናውቅም። ፀሐይ ሲባል እንሰማለን እንጂ ምን አይነት እንደሆነ ማንም ሰው አያውቅም። ሰዓት አልቋል። ውጡ። ህጎቹ በጣም ጥብቅ ናቸው። እስከ ዛሬ ድረስ ደፍሮ ህግ የሰበረ የለም። ተነሱ። እኔ ግን አንድ ቀን አመለጥ በልቤ እንጂ በእናትህ። ሰዓት አልቋል። ውጡ። ኢትዮጵያ ውስጥ እንደዚህ አይነት ጸዴ ፊልም መሰራት ይችላል። ተአምር ነው። ማን ነው ፕሮዲውሰሩ? ምን ተፈጠረ? ምን ተገኘበት? ስሎት ሊያረጉት ነው። ሌላ ዓለም አለ ይላሉ። ተነሱ። እንደኛ አይነቶቹን እያዳነ ወደዛ ያማረ ዓለም የሚወስድ ገብርዬ የሚባል ማንም ፊቱን አይቶት የማያውቅ ሰው አለ ሲሉ፣ አንዳንዶች ደግሞ ፍጹም ውሸት ነው፣ ምንም አይነት ዓለም የለም፣ ገብርዬም አፈ ታሪክ ነው ይላሉ። ማንም እርግጠኛ ሆኖ ግን አያውቅም። እኔ እንጂ ትናንት ከወሰዱት በኋላ እንደዚህ ነው የተመለሰው። ሰዓት አልቋል። ውጡ።
ምንድነው ዋሌቱ? ምንድነው ማየው? ምንድነው የሚሰማኝ? የማላውቀው ስሜት ውስጤን ሲያሞቀው ተሰማኝ። ፊቴን ውስጤን መቆጣጠር አልቻልኩም። አምልጥ ገንጥለህ ውጣ። ዜሮ ነበር ትክክል። ታዲያ ይሄ ምንድነው? ተነሱ። ሰዓት አልቋል፣ ውጡ። ወጣ። ፀሐይዋን እየሳላት ነው። የፀሐይ ስትጠልቅ እንዳልትመለስ በቃ ሩጥ። ተነሱ። በየቀኑ ተነሱ፣ ተኙ። ወረ በስማ እንዴት ነው የሚደብረው? ይሄው ወሰነ በቃ ሩጥ 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 አለበት። እንዳሰማ ያረዳ ልጅ አንተ ሲያምር የእውነት ቀረጻው ሁሉ ነገሩ በጣም ነው የሚያምረው። እኔ ጀምር ቬክተር ሁሉ ጊዜ ለምን አይሰራም ምን ነበረ፣ ግን ቢሰራ ራሱ በዚህ ደረጃ ምርጥ ሆኖ ይሰራል ብዬ አላስብም ነበር። ማናንተ ለምንድነው ተከተለኝ ይሏል። አሁን ፈገግታ እኮ ነፃነት። ለምን ፈገግ አልል? ገብርዬ ይባላል። እናንተ ናችሁ ቀንበር ውስጥ ያላችሁ እንጂ እኛ እኮ በነፃነት ነው የምንኖረው። እኛ ደረጀ እንዴ ብቻ ይመሰልኩ እንዴ? ና ነፃውን ዓለም ላሳይ። ኧረ ደስ ሲል ወይ ቬክተር ነው ወይ ማትሪክስ ነው። በቃ የፊልም ዘማትሪክስ ወይም ቬክተር ነው። በቃ ከሁለቱ አይወጣም። ፈገግ በሉ ሁላችሁም እስቲ። እኔም ዘፍሪ ወርልድ ላይ ነው የምኖረው ማለት እንዲህ ፈገግ እያልኩ ገበታ ላይ ነው የደረሳችሁ። በስተመጨረሻም ከባሪያነት ወጥቼ ፈገግታ የማይከለከልበት ስሜት ሁሉ የሚፈቀድበት ዓለም እንዳለ ተረዳሁ። ለመሆኑ ስም ማን? 09 እንዴ ገብርዬ እስካሁን ስም አላወጣለትም እንዴ? እስኪ ስም አውጣለት። ካሁን ቤንጂ ተስፋዬ ነው ስሙ። አባባ ተስፋዬ አባባ ተስፋዬ እስኪ መሳት ጀመረ። ይሄማ መስተካከል አለ። ለዚህ ፊልም 10 ከ10 ሰጥቻለሁ ነው ማለት ቤንጂ። ይሄን ፊልም እሱ ነው ጋብዞኝ ያየሁት። ሁላችሁም ለቤንጂ ያላችሁ ፊልሙ አሪፍ ከሆነ ቪዲዮ ላይክ እያደረጋችሁ ለቤንጂ ያላችሁን ፍቅር ኮሜንት ላይ ጻፉልኝ። ያረዳ ልጆች በጣም ምርጥ ፊልም ነው ማለት 10 ከ10። Yesterday was tomorrow. What? You're not ቁልፍ this door. What happened to you? Yesterday በር አልቆለፍኩም። ባዶ ነው ሳይቆለፍ ያደረው። እና እሱ እኮ your job. በር መዝጋት የባል ስራ ነው። በር መዝጋት? አዎ በር መዝጊያ የተባለው ለምንድን ነው? ደግሞ አንተ የምርም የአባት ካራክተር ቆሎ እየበላ ነው አንተ የሚያወራት። አባቶች ቆሎ ይወዳሉ። ማርያም ባዶ ነው ጧት ተስማም ለለ እላለሁ። በሩ ክፍት ነው። Open. What happened? It's open. Yes. ማርያም ክፍት ነበር ሲጀመር። ይሄ በር መዝጋት የባል ስራ ነው። ባሎች ስራውን ጠንቅቀህ ወቅ። ምንድነው ስራ? ማብላት መብላት የሴት ስራ። ማብላት ብላ ቢ ካበላ ካለጣ በር መዝጊያ ዘመን አንቺ ስራ። በር መዝጊያ የተባለው ለምንድን ነው? ችግር ሲመጣ ነው። ችግር በር መዝጊያ ተሸንፈሃል። በቃ እኔ ራሱ እዚህ ሲቹዌሽን ላይ እሷ ደጋፊ ነኝ። ያረዳ ልጅ አገባው አልፈሳው አስቀልድ ውድ እመቤቴን ሁሉ ቀን ነው የምትረሳው በር መዝጋት። ወይ ለፈት ሚ ረደስ ስትሉ እንዴ ኢት I'm eating ዳቦ ቆሎ ብሉ እስቲ። አንተ ነው
ተናደሽ እንዲህ ነው የምታወሪው? 10ኛ ቀን ይሆናል በርሳ ይዘጋደሩ ወይኔ አንተ ግን ምን አይነት እድለኛ ሰው ነህ። አስባ ተናዳ እንዲህ ከሆነ ፍቅሯ ሳትናደድ በየቀኑ ምን አይነት ላቭ እንደምትሰጠው። ዘንጭ ወደ ስራ ሲሄድ የጎረምሳችሁን ሪያክሽን ይዩት። የልትሄጂ ነው ሰምዋ ነው የሚልሽ ባባ ስዊት የሆነ ልጅ እንዴት ነው ሰምዋ ታምሪ ስራ ልሄድ ነው እንደዚህ ከሆነሽ ሚቺ እንካየሽ ይወጣል። ሰምዋ ግን ስራ ነው የምትሄጂው? አዎ ምን ነው አልመሰለኝም። እንዴት አልመሰለኝም? ጠረጠርካት? ተዝናኒ ነው መሰለኝ። ምን ተዝናኒ ነው መሰለኝ። አንተን ትቼ እኔ ተዝናና አላደርገውም። ኧረ የዚህ ልጅ ግን ኧረ ትልቅነት በለኝ። ይቅናሽ። አሜን። ዶብሻል። አታለቅስም እንዴ? ሄደችብኝ እናቴ ብለህ አታለቅስም? እኔ ህፃን መስልኩሽ እንዴ? እንዴ ኧረ አይደለም። እኔ በዚህ ንግግርህ እንደ ህፃን አልቆጥርም። እሺ ቦስ እንዳታበላሽ። ኧረ አላበላሽም ቦስዬ። እየሰራሁትን ስራ አላበላሽም ቦስ። ይመችህ። እሺ ተዋገን ሽንቶ ተቀባሽ? አዎ ተቀብቻለሁ። ስዊት የሆነ ልጅ ይህ ምንም ምን ህፃን የማይመስለኝ እኮ ነው የምልሽ። በቃ ቁመቱና ኪዩት የሆነ ፊቱ ነው በቃ ህፃን እንደሆነ የሚያስታውሰኝ እንጂ የሚናገረው ነገር እኮ እኔ ራሴ አልናገረውም። አንዳንዴ አፌን ይዛለሁ እኮ። የኔ የወደፊት የሚስቴ ግን ቆይ ማመጪው ሌላ ግብተሽ ነው እንዴ? እኔን ከዳሽኝ እንዴ? ገና ሳንገናኝ ችት የት አባትሽ ሄደሽ ነው? እስካሁን ሌላ ጋር ምናምን እየተላላጥሽ እኮ ይሆናል። አታብሪ ስድ እኔን ረሳሽኝ እንዴ? ምንም የተፈጠርሽው ለኔ ነው። አትወል ወይ ሀለሌ ይሄን ቪዲዮ ቶሎ ላጠፋኝ ሳገባ እኮ የና እንደው አንዳንዴ ጸብ ከፈለገ እኮ መከራ የዛኔ እንዲህ ብለኝ ለልቴ ነው ጠንቻል። በቃ አሁን ተናግሬያለሁ ነው አፍጣሽ አትይኝ እንዴ? እኔ ሲንግልነት እስከ መቼ ብቻ ነኝ እንዴ? ሆ ነይለት። እሁድ ቀን ግን ቀኑ አጭር መስሎ የሚታየኝ እኔም ብቻ ነው። እዚህ ጋር ከእንቅልፌ ስነሳ 11 ሰዓት ነበረ። የወይራ ጭስ ቤቴ ላይ ካጨስኩኝ በኋላ ዶሮ ወጥ መስራት ነበር የጀመርኩት። ዛሬ 11 ሰዓት የተነሳውበት ምክንያት ዶሮ ወጥ ለመስራት ነው። ማታ በተወሰነ መልኩ ስራዎችን አቅልዬ ነበር ያደርኩት። ሽንኩርት አብስዬ ዶሮ በልቼ ስላደርኩ ለዛሬ በተወሰነ መልኩ ነገሮች ይቀሉልኛል ብዬ አስቤያለሁ። ግን ደግሞ 11 ሰዓት የተነሳውበት ምክንያት ግዴታ ለቁርስ ማድረስ አለብኝ ብዬ ስላሰብኩ ነው። እሁድ ቀን እኔ በጣም ነው የምወደው እና ደግሞ ቤትሽ ሲያምር ሀብታም ናችሁ። በሌሊት ተነስቼ ወዲያው ስራዬን ጨርሼ ሙያም አለሽ ደግሞ ሀብታም ሆናችሁ ሙያ ሲኖራችሁ በቃ ቤት አካባቢ ነበር ሊያልቅልኝ። እኔስ ጀምር ዶሮ ወጥ መሰራሴ ደስ ስትለኝ 3 ሰዓት ተኩል እስከ 4 ሰዓት ባለው ስለሆነ ቁርስ የሚበላው ምንም ሳልጨናነቅ ዘና ብዬ ነበር ያደረስኩት። ቁርስ ዶሮ ሊበሉ እኮ ነው ያረዳል። ታድለው እኛ ቤት እኮ ለበዓል ብቻ ነው እኮ በአመት 3 ነው ዶሮ መበላው። በዚህ መልኩ እሱ ምክንያት በማድረግ እየሰራው ነው የሚገኘው ማለት ነው። 3 ሰዓት አናቷ ላይ ጨርሼ ከዛ ሻወር ልብሴን ቀይሬ በረንዳ ላይ በዚህ መልኩ አስተካክዬ ረከቦቴን አውጥቼ ማን ነው ባልሽ ተነስተው ነበረ። ማን ነው ባልሽ? እንዴት እድለኛ ናችሁ እውነት እንደዚህ አይነት ሚስት ስላላችሁ ባልም ልጅም። እና አየሩ ራሱ እንዴት ደስ እንደሚል አልገባችሁም? በቃ ክረምት ገብቷል። ትንሽ እያካፋ ነበረ። እኔ ዝናብ በጣም ነው የምወደው። ከዛን ቁርሳችንን መብላት ጀመርን። በጣም ጣፍጦን ነበር የበላነው። ዶሮአችሁን እየተጎራረሳችሁ የኔ ቪዲዮ ማየት የምትወዱ ሰዎች እንግዲህ ይሄ ቪዲዮ እናንተ ጋር ከደረሰ ኮፒ ሊንክ ሪፖስት ፎሎ ሳታደርጉ የምታዩኝ ሰዎች ደግሞ ፎሎ ማድረጋችሁን ኮፒ ሊንክ ሪፖስት ምናምን ቀጥዬ ቡና ማፍላት ጀመርኩኝ። እሁድ ሲሆን እሁድ የሚያስመስለው ቡና ነው። እኔ ቡና በጣም ነው የምወደው። ሴርሞኒውን ነው የበለጠ የምወደውና በዚህ መልኩ ቡናችንን አጫጭሰን ጠጣን። የኛ እሁድ ይሄ እኔ ደግሞ እሁድ የሚመስልልኝ ምን ሰው እንታቅ ስጋ ስበላ ምግብ በተለይ በቃ ስጋ ነክ ነገር ስበላ ደስ ብሎኝ ነው በቃ እሁድን ምንም ቀን እኔ እንገርሽ እንደዚህ ዶሮ ወጥ ስጋ ምናምን ካለ እውላለሁኝ። እኔ ዋናው ለኔ ምግብ ነው። የዚህ ምግብ ስም ገምቱ። ሸበል ገዳዬ ምንድነው? አይናማው ገዳዬ አረንጓዴ ምግብ ምንድነው? ከስር እኮ ይኸውልህ ኧረ የዚህ ምግብ ስም ኮሜንት ላይ ጻፉልኝ። ምንድነው? አስበዋል። አጠገቡ ቀይ ምስርና አልጫ ምስር ቢኖር የኢትዮጵያ ባንዲራ ሰሩ ማለት እኮ ነው። እንዲጋበዝላችሁ የምትፈልጉትን ሰው ሜንሽን ማንን ሜንሽን ማድረግ እንዳለባችሁ ታውቃላችሁ መቼም። እዚች ሀገር ላይ ከኔ በላይ ረሃብተኛ ሰው አለ ወይ? ያራዳ ልጆች እንደዚህ አይነት ምግብ ከኔ ውጪ ሰው መብላት አለበት ብላችሁ ካሰባችሁ መቼም እኔ እንግዲህ ይፋረዳችሁ፣ ፈጣሪ ይፋረዳችሁ። እዚህ ቪዲዮ ላይ የፈጠነ እየገባችሁ ነው የምልህ። የኔን ስም እሪ በሉ ይሄን ሰውዬ ጋብዙልኝ ብላችሁ ጻፉልኝ ሂዳችሁ። ያራዳ ልጆች ጎበዞች። ውይ ሴት ነሽ
ሴት ናት። አጠቀላለልሽ ሲያምር እንዲህ እየጠቀለልሽ ብታጎርሽኝ ደግሞ እኔ ዘፈኑም የምትበይው ምግብ ደስ ስትሉ እውነት ሁሉም ሰው ቢኖረው እኮ መስጠት ይፈልጋል። አንተ ቢኖር መስጠት አትፈልግም? እፈልጋለሁ። ሁሉም ሰው ቢኖረው መርዳት ይፈልጋል። የሚሰጠው ነገር የሚረዳው ነገር የለውም እንጂ ካስማጫ ኮፒ ሊንክ ጠየቀ የመስጠት ፍላጎትን እንድታሟላ። ካስማጫ ፕላሷን ጠየቀ ፕላሷን ሰጠው መስጠት ፍላጎትን እንድታሟላ። ያራዳልኝ ፕላሷንና ኮፒ እንኳን በማረግ ያለህን አካፈል እያልኩ ነው። መስጠት ለሚፈልግ የሚሰጥ አይጣፋም። ኦስሎ ምን ጠየቀ? ላይኳን ጠየቀ። ላይኳን ግጨው። እንዴ ሳሚ አንተ ልከፍል ባልሆነ ፍቅሬ ይከፍላል። ወይ አንቺ ልጅ እውነት ውለታሽ በዛብን። እውነትን ውለታሽ በዛብን። ዛሬም አንቺ ልከፍይ ፍቅሬ ይከፍላል። እና ትምህርት እንዴት ነው? ኡፍ ከማን ጋር እያወራ ነው መስመሩን የሚይዘው? ስማኝማ ወንድሜ ብቻ ብር ልትይኝ እንደው እንዴ? አዎ እንዴ የዛሬ ሳምንት አንዴ ላኩልሽ። እንደዚህ እየተቸገረ አሁን እቺ ደግሞ የበሉበትን ምሳ ያስከፍሉ ማለት ነው። ያረዳ ልጆች ከፋይ ካለ ምን ለምን ሌላ ሰው ታስቸግሪያለሽ? በእናትሽ ሄሎ ቆይ ከማን ጋር እያወራህ ነው? ስልክ የተያዘው? ሲስተርን እያወራኋት ነበር። ስማኝማ ውዴ አሁን እኮ ከነሳሚ ጋር ወጣንና ምሳ ምናምን በልተን ቦርሳዬን ሳየው ብር አልያዝኩም። ትንሽዬ ብር ላክልኝ። ምን ያህል ነው? 2000 ብር። እሺ በቃ ልክልሻለሁ። ወንድሜ ኤቲኤም አድርገውሃል ሁሉም። እህትህም እዚህ ጋር ፍቅረኛህም። ኧረ ተረዱት። ብር ልላክልህ የሚለው ሰው ማለት ነው። ደህና ነኝ እናቴ፣ አንቺ እንዴት ነሽ? ደህና ነኝ ልጄ። እስኪ ብር ካለ ላክልኝ። ምን ያህል ላክልሽ? መድኃኒት ያልቆብኝ እኮ ነው። ያው ዋጋውን ታውቀው የለ። እሺ እናቴ አሁን ልክልሻለሁ። የእህትህም ይቅር የፍቅረኛህም ይቅር ይሄን ላክ አንተ ያረዳ ልጅ። ከዛ ሁለቱም ጋር ሳትሄድ ለእናትህ 2 ኪሎ ስጋ ይዘህ ግባ፣ ምሳ ጋብዛት። እኔ ጀመር አላነሳልሽም ነበር ስልክ ነው የምልሽ እኮ። ሄሎ ውዴ። እስካሁን እኮ አልገባልኝም። አዎ እና ቶሎ ላክልኛ ውዴ። ጓደኛሽ ጋር ደውይላትና ስልኪያት። እኔ ነገ ለሷ ልክላታለሁ። ማለት አሁን ያለኝን ብር ለማዘርና ለሲስተር ልክላቸው ነው። ኦኬ እኔ ሶስተኛ ምርጫ ነኝ ማለት ነው። ስለምን ምርጫ ነው የምታወሪው? ምን ፈለግሽ? ሳውሪ ላኪልኝ ብላትና እኔ ለሷ ነገ ልክላታለሁ። አይመለከተኝም። አሁን ላክልኝ። 2 ደቂቃ ሰጣለሁ። አለበለዚያ ግን ሁለተኛ እንዳትደውልብኝ። እንዴ ፌቨር ሰራችልህ እኮ ወንድሙ። እንዳትደውል ጭራሽ ተባልክ። ወይ ደስ ሲል ፍሪ ሰው ፍሪ ፐርሰን ማን። ከዚህ በኋላ እንዳትደውል ሲጀምር እንዳትደውል። ተጫዋች እንጂ ብለህ ተጫዋች። እሺ እማ አስገብቼልሻለሁ። እሺ ልጄ አንተ ባትኖርልኝ ምን ይውጣኝ ነበር። ተባረክልኝ እኔ ልጅ ተባረክ። የእሷ ምርቃቷ ይደርሳል። ገባ? እሷ በትርፍ ጊዜዋ ከተገባበዘች የእሷን ከርስ መሙላት አለበት። ወንድም አለሜ ብቻ ልታሽቃብጪ ባልሆነ ጠላ ላሽቀብጣለሁ። የኔ መከታ የኔ ወንድም ኑርልኝ። ኦሆ በይ ቻው። በቃ ያለኝን አውጥቼ ብከፍል ነው የሚሻል። አስተናጋጅ አካውንት። ጭራሽ ብር ነበረሽ? ምርጫ በሌለበት ምርጫ የለም። ጭራሽ ብር ኖሯት ነው አየብር እየጠየቀች የነበረችው። ሲኖር ነው በቃ ሲተርፍ ነው። ታውቃለህ አይደለ? ፋይናንሻሊ ስቴብል ነህ ካንተ የሚጠብቅ ሰው ከሌለ ምናምን ነው ለሌላ ሰው ማድረግ ያለብህ። መጀመሪያ ቤተሰብ ከምንም ነገር ይቀድማል። በዚያ ሰብ የምትስማሙ ሰዎች በላይክ ቪዲዮ ኮል መስሏቸው በተጠንቀቅ። አባባ ይኸው እያንዳንዱን የሚያደርጉትን ነገር ስትመጣ ነው የምነግርህ። ምን እንዳደረጋችሁ እነግረዋለሁ። እያንዳንዳችሁ ቅጣታችሁን ጠብቁ። ምንድነው? ፊኛ ውስጥ ውሃ እየከተታችሁ እሺ ማነው ከደሙ ንጹህ ነው ማነው ከፍቶ ፊኛ ውስጥ ውሃ እየከተተ ያለው? እርስ በርስ ሁለቱ ናቸው። እኔ አይደለም ሽንቴን ሸና አጣጥኝ ባባዬ
ከዛ እጄን ታጠብኩ ከዛ እጄ ጋር መጣሁ ምን ማለት ማን ነው ጥፋት ያጠፋው ካለን እውነቱን ተናገር ካለን ወንዶች ወንዶች አዱንኩ ነው ጥፋት ያጠፋው ኦኬ አሁን ፊኛ እየነፋ ነው ማን ነው ጥፋት ያጠፋው እኛ ደግሞ ምን ጥፋት አላጠፋው ጁስ የጠጣው ታጣጣፈ ከዛ ሽንት ሲመጣ ተጠፋው ከተደረገ ወራቸው ነገር አሪፍ አልነበረም ተቀበላላችሁ እሺ ማን ያጠፋው እሺ እውነቱን ስለተናገራችሁ ቅጣታችሁ ይነሳላችኋል እሱና እኔ ያለ አመነ እሺ ግታ እኔ ምንም አላልኩም በቃ እዛው ጋር ሂጂ yes እኔ እውነቱን የማስወጣበት መንገድ ይሄ ነው ጥሩ ነው በቃ ጥሩ ቪዲዮ ኮል እንዲህ እየቀረጽሽ የናንተስ አባትየው እንዴት ቢፈሩት ነው የምልሽ እንደዚህ ወንጀላቸውን ያወጣጣሹ ቪዲዮ ኮል ነው አስመስለሽ አባትየው ምን ያህል ቢፈሩት ነው It's time for dinner so let's get into it My husband's having a dino rib ባልየው ታድሎ My daughter's having a dino rib with macaroni salad ይሄ ሁሉ ለቺኳሩ ልጅቷ አሁን ይሄን ሁሉ ትጨርሷለች with chicken and this is what we're having for dinner የኔ የቀጠነ ሽሮስ ማን ነው የሚያያት አሁን ልሳቅ ላልቅሳም በመሳቅና በማልቀስ መሃል ስትሆን የኔ ስቴት ላይ ነው የምትሆነው በቃ ያረደልሽ አንድ ቀን እንደዚህ መበላበት ቀን ይመጣል ምንድነው ማናት ሚስት ጸጉሯን ብቻ ምናያት ለነገሩ የባቡጂ ሚም ከሆነ ማንነት ይሄው ማንነትሽ ግልጽ ከባቡጂና ከሞት ባይኔ በብረቱ እኮ ነው ያዩት ከባቡጂና ከሞት የሚያመልጥ የለም ስልህ እሱ ይፈልግ እንጂ ያገኛል አሁን ባቡጂ እንድታገኝልን የምንፈልገው ሰው ማን ነው ፓትሮን ማን ነው ፓትሮንን እስቲ ንገረን በእናትህ ኮልሚ ደብተራው ምናምን ማን ናችሁ በስመአብ ወወልድ ወመንፈስ ቅዱስ በስመአብ ወወልድ ወመንፈስ ቅዱስ በስመአብ አባባል ኧረ ደስ ሲሉ እማማ ዝናሽ ይምጣ መንፈስ ቅዱስ ይምጣ መንፈስ ቅዱስ ይምጣ መንፈስ ቅዱስ በስመአብ አሜን ይምጣ መንፈስ ቅዱስ መንፈስ ቅዱስ አብሮተኛ ይሁን አሜን አሜን ብሎማ ይመጣልናል ማንካ ይዘህ ተውስጡ እየጋቀ ብላ ምጠጥ እኔ ሁሌ አብሬያቸው ብሆን ነው የምልህ በየቀኑ እሳቸው ምግቡን ካልባረኩልኝ አልበላም ሲጀምር እንዴት ነህ ይቅርታ ሚስት አለኝ ሚስትና ልጅ አለኝ ይቅርታ ለምን ትልታለህ እንዴ ማለት ይቅርታ እየጠየቃት ነው ማለት ነው ስላገባ ይቅርታ እየጠየቃት ነው ይቅርታ መጠየቁ ችግር ሆነ ታውቃለህ እንዴ አዲስ ሰው ሊተዋወቅ ሲመጣ ይቅርታ ለምን ይቅርታ ብትለው በጣም ተማረሃል በጣም ያስጠይቅ ደረጃ ደርሳ ኖ ሰው ሪጀክት ሲደረግ ሰው ይቅርታ ይባላል ብዬ ነው እኔ ጭራሽ ሪጀክት እንዴ ካይንድ ደረጃ ደረስክ በጣም ካይንድ ነህ ያ ባቴ በጣም ካይንድ ነህ ደስ ሲል ብላ ብትቀጥልስ አይ ልጅና ሚስት አለኝ ያልኳት እንዴ ልጅና ሚስት አለኝ እኮ በቃ ና ልጅ በቃ ለመጣላት ምክንያት ፈልጋ ነበር ተሳካላት አይ ነግቢ በቃ አንቺ ነው ደግሞ ያልኩት ነግቢ ስላልመጣችሁ ደብረዋል ይሆነ አንቺ ነው ያልኩት ሌላ እንዳትዩ ኧረ ደስ ሲል ነገራችሁ ደስ ሲል እውነተኛ ታሪክ በእናቴ ሚስቴ ቤተሰቦች ጋር ምን ሄዶ ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳልቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ አመሰግናለሁ ወይኔ ዛሬ ጉድ እንዳጠጣ ባዩ ገልብጦ ጨባላት አንዳንዴ እንዲኮ ነው መካሪው ራሱ ይጨልላል ጋርዳሜ እዚህ የማንም ጋርዳሜ በዚህ መኪና እኔ እዚህ በሞተር አውረደኝ
እና ቆይ ከገርዳሜነት ጋር ምን አገናኘው? ቆይ ይጀምር። እኔ አንድ መናገር የምፈልገው ነገር እኔ መኪና ምትነዳ አስጠሊታ ሴት አይቼም ራሱ አላቅም ነው የምላችሁ። ለምን ከመኪናው ይሁን ከመልካቸው በጣም ነው የምታምሩት። የሆነት ወደ ህንደኛ ተመልሰናል ይልሃል። አረ እናንተ ልጆች ተው ግን ሁሉ ህዝብ ተጣበሱ እያላችሁ ለምንድን ነው እናንተ እሺ ብላችሁ ማትጣበሱት? ግን ምን ልጨምር ብሉ እንጂ። አረ በቂ ነው። ባልሽ ታደሉ። እኔ እኮ እንደዚህ ቻይንስ ባለሙያ ሚስት ብኖር እጅሽ ይባረክ። የምር አረ ሲንግል ነኝ አትይ እንጂ አንድ ጉድ ሲንግል አይደለችም። ይኸው ባልየው መጣ። ጎሽ እየተጎራረስክ ባልየው ሲደርስ አሁን አስበው እንዴ ባሌ ና ብላ እንጂ የሚወድ ሰው ሲበሉ ይደርሳል ይባላል። ና አንተ ና ብላ እንጂ እንዴ ና ጉረስ እንጂ ና እንጂ ጉረስ ብላ እንጂ በቃኝ። ኧረ ብላ ምሽ በላ በቃኝ አልኩሽ አይደል እንዴ? አትሰምኝም እንዴ? እንደውም አንቺን በቅተሽ ከዚህ በኋላ ላይሽ አልፈልግም። ሁላችሁም ልታሳብዱኝ ነው እንዴ? ምንስ ብትሆን ውጪ ምንም ተሸክመህ ብትወጣ እሷ ላይ ነው እንዴ ታዲያ ንዴትህን የምትወጣው? አሁን ይቅርታ ሊል ነው። በቃ አንገር ማኔጅመንት ሊኖር ይገባል። ያረደ ልጅ ገባ ባላወቅኩት ምነው ባላነሳ ፍቅሬስ ቢቀጣ ቀልቤ ቢሰበስ እስከማቀው ድረስ አልበላም በልቼ ነው የመጣሁት። ቅድምም እኮ ሳትበላ ነው የወጣኸው። ኧረ ታስብለታለች ደግሞ። ቆይ ምንን አይተሽ ነው የወደድሽኝ? መልካም ስለሆነች ነው እንጂ አንተማ የሚወደድ ነገር የለም። እንዲህ በጥፍ እየተማጨራሽ እጅህን ታነሳለህ ምናምን። እኔ እኮ አንቺን እየጎዳሁሽ ነው ያለሁት። የስራው ነገር ዛሬም አልተሳካም እና ንዴት መሞጫ ናት ወይ እሷ? እኔ ልናገርላት እንጂ እሷማ በምን አንደበቷ እዚህ ፊትሽ ላይ ጨክኝ እጄን አነሳሁብሽ። ጥፊው እኮ ከኔ በላይ አንተ እንደሚያሳምመው አውቃለሁ፣ ግን ሁለተኛ ተይኝ እንዳትለኝ ይቅር ብያለሁ። ምን አይነት እድለኛ ሰው ነው! እውነትም እድለኛ ሰው ነህ እኮ ነው የምልህ። አሁን እንደዚህ የምትረዳ ሴት ናት። በጣም በጣም እድለኛ ሰው ነህ አንተ። እንደዚህ አይነት ሴቶች ግን እውነት አላችሁ? ማንነታችሁን ካላችሁ እንወቃችሁ እስቲ። አለን በሉን ኮሜንት ላይ። በእርግጠኝነት ዛሬ ኮሜንቱ ዜሮ ነው የሚሆነው፣ ማንም የለም። ምንድን ነው? ምን ተፈጥሮ ነው? እናትሽ የደወለች ነው። የሆረር ፊልም ነው። የኔ ትንሽዬ ንግስት እንዴት ነሽ? ደህና። እየተማርሽ ነው? እየተማርኩ ነው። ጎበዝ የኔ ወርቅ። ጥሩ ውጤት ካመጣሽ የምትፈልጊውን ነው እሺ ይዤልሽ የምመጣው። ምን ታመጭልኛለሽ? ሚጣ ከሱ ይልቅ መቼ እንደምትመጣ ጠይቂያት እሺ። መቼ ትመጫለሽ? ከስጦታው አንቺ ትቀድሚያለሽ። ስራ አለብኝ እሺ። ልጅ ድምፅሽን ልስማ ብዬ ነው። በጣም ዛሬ አሁን እመጣለሁ ብላለች። ወይኔ ደስ ስትል። እናትየዋ ምን አይነት ሲቹዌሽን ሊሆና ነው? ኦኬ የቤት ሰራተኛ ነሽ ነው? ከሀገር ውጭ ነሽ? ከሀገር ውጭ ናት። እንደዚህ የሚያምር ቤትማ ልጄ ምን እያለች ነው? ከሀገር ውጭ ናት። ዛሬ እመጣለሁ ብላ ልጅቷን አየ ተስፋ አስደረገቻት ማለት ነው። ስታሳዝን ልጅቷ እውነት። ማዶ ባብል የምር በሰና ከተማ ሁሉም በቃ ሁሉም የማዳም ቅመም ስወጣም ስገባ ሁሉም የማዳም ቅመም እንደዚህ አይነት ሲቹዌሽን ላይ ነው ያለው። ቤት ልጁን እየናፈቀ ቤተሰቡን እየናፈቀ ነው ያለው። እውነት ለእናንተ እኔ ትልቅ ፍቅርና ክብር አለኝ የማዳም ቅመሞች። ሌላ ቢቀር እንኳን ማንነቴ ዞረሽ
ታሳዝን ላላት በይ በቃ አይሆንም። በጣም ነው እኮ የሚያሳዝኑት። በጣም ያለሽበት ሁኔታው እያየሽው በትካዜ የምጠርጊው ነው። ልጇ ትዝ እያለቻት አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን ልጆቿን ለማሳደግ ህይወቷን ለመቀየር እኮ ነው በእንደዚህ አይነት ሲቹዌሽን በእንደዚህ አይነት መከራ ውስጥ ምሳይ አሁንም እየጠበሻት ነው። አዎ አይ ማጣውሽ ወዲያዳካ አካትይርሙን አልፋት በጣም ነው የምታሳዝኑት የእውነት። አንድ ቀን ግን ደስ የሚላችሁ ቀን ይመጣል። በቃ የምታስቡት ነገር ሁሉ ይሳካላችኋል። ባላችሁ ከሰው እንዴ ምን ማለት ነው? ልክ ያለው እኮ ኧረ እኔ ውሸቴን አይደለም የምሬን ነው የላኩት። ምን አውቃለሁ ስደውልለት የማያነሳም ሸወደኝ ማለት ነው። የተላከውን ብር እንትን ብሏል። የተላከውም ነገር ሳይደርስ ቀረ። ኧረ ስታሳዝን። ምንድን ነው የምታወሩት? ምን ልታወሩ ነው? በሬሳ ሳጥን መጣች። እየጠበቀቻት በሬሳ ሳጥን መጣች። ፈጣሪ ከዚህ ይሰውር። የእውነት አሜን እያላችሁ ኮሜንት ላይ ጻፉ። ፈጣሪ ከዚህ ይሰውር ይሰውር። እንዴት ምርር ያለ ነገር እንደሆነ። ልከስር ነው መሰለኝ። ሟች ጠፋ። በእናትህ ሲያሳዝን። በእናትህ ና አግዘው ና። ምንድነው? ና እዛ ጋር ሰው ተቸግሯል። ዶክተር ነው ሐሳብህን ለማሟላት ሬሳ ሊያመጣልን ነው። ወይ ብራዘር፣ አንድ ሰው አግኝቼልሻለሁ። የሬሳ ሳጥን አዘጋጅ። አይዞሽ በቃ በርቺ። ዶክተር ነው እኮ ሊተባበርህ ከፈለገ እስከ ጥግ ነው የሚሄደው ነው የምልህ። ራሴን ነው የማጠፋው። ምን ታረጊ ነው? ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ራሴን ላጠፋበት ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። ከሞትሽ በኋላ ይደርሳል። አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታደርጉ ትችላላችሁ። ኧረ የእሷን ህይወት ልታተርፍ ነው አንዲ እያልክ ያለው። ዊኔቨር ነው። አንተ በጣም አንኤክስፔክትድ ሰው ነህ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።